ክርስቶስ ኢየሱስ የመንግስቱን ወንጌል እየዞረ ይሰብክ ነበር። በሰበከው በመንግስቱ ወንጌል ውስጥ ግን ወንጌሉ ባዶ አልነበረም። ቃል ብቻ አልነበረም ማለት ሰበካቸው አውርቶ ቃል ነግሯቸው ብቻ አልነበረም ዞር ያለው ኃይልን በመግለጥ ጭምር ነው። ለዚህ ነው ሐዋርያው ሲናገር ወንጌላችን በቃል ብዛት አይደለም ማለት የተናገርነው የሰበክነውን ቃል ደግሞ ምን በመግለጥ ነው? ኃይልን በመግለጥ ጭምር ነው። የተናገረውን በመፈጸም ጭምር ነው። አሜን። ቃሉ ይመጣል ብቻ አይደለም፣ በህይወታችሁ ላይ የሆነ ለውጥ ይዞ ይመጣል። ሊሰራ ነው ወደ እናንተ የሚመጣው። አሜን አሜን። ተስማሚና እስቲ ተቀብየዋለሁ በዚህ መንፈስ ቅዱስ ለእያንዳንዳችሁ በተለየ መረዳት ቃሉን ያበራላችኋል። የሚመጣው ቃል ደግሞ ለህይወታችሁ ለውጥ ይሆናል። በኢየሱስ ስም ነክቶ ይለውጣችኋል። ዘመናችሁን ይባርከዋል። አሜን አሜን። የሚመጣው ሊለውጣችሁ ነው፣ ስለሌላ አይደለም። ንገሩልኝ ከጎን ያለው ሊለውጥ ይመጣል ማለት ሊሰራህ ይመጣል። ዛሬ የሆነ ነገር ከህይወት ላይ የሚቀየር አለ ማለት የሚለወጥ አለ። አሜን 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 አሜን። የሆነ ሰው ወደ በረከቱ ይገባል። ወደ ተነገረለት እውነተኛው የቃሉ መገለጥ ውስጥ ይገባል። በቃሉ የሚመጣውን በረከት ይገናኘዋል። ተስማሚና አሜን በይስ። ሃሌሉያ። ጮክ ብላ ቀበለዋለሁ በሲ። የትኛው ናችሁ እናንተ? እሾክ ዳር፣ መንገድ ዳር ወይስ መልካም መሬት? እስቲ ጮክ ብለና መልካም መሬት ነኝ ብሉት። ንገሩልኝ ከጎን ያለው መልካም መሬት ነኝ። የተዘራብኝን ቃሉን አሉት በእኔ ህይወት ላይ በቅሎ አየዋለሁ። አሜን። ስለዛ የምናስተምርበት አይደለም። የቃሉ ፍቺ እንደሚያበራላቸው አምናለሁ። ኢየሱስ ግን በሰበከበት ሰዓት ዘሪ ለዘሪ ሊዘራ ወጣ። የዘራውም ዛር አንዳንዱ በመንገድ ዳር፣ አንዳንዱ በሾክ መካከል፣ አንዳንዱ በጭንጫ ላይ፣ አንዳንዱ ደግሞ በመልካም መሬት ላይ ወደቀ ይላል። አንድ ነገር አውቃለሁ። ዛሬ ወደ እናንተ የሚመጣው የእግዚአብሔር ቃል በእናንተ ህይወት ሳያፈራ አይመለስም። ተስማሚና አሜን በይስ። በኢየሱስም ሳያፈራ ሳይለውጥ ያዙ ከጎነ ሳይለውጥ አይመለስም። ነገሩ ከጎን ያለው ሳይለውጥ አይመለስም። ሳታፈራ አይመለስም አይመለስም። ሃሌሉያ። አንተ መልካም መሬት ነህ በሉት። ቃሉ ተልኮልሃል። አሜን 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 አሜን። እንደ ትንቢት ይሆንባችኋል። አረ አሜን። ዛሬ የሚመጣው ቃል ትንቢታዊ ቃል ስለሆነ ነገራችሁን ይለውጣዋል፣ ህይወታችሁን ይለውጣዋል፣ እንድታፈሩ ያረጋችኋል፣ እንድትለወጡ ያረጋችኋል። ነገሩ ከጎን ያለውን ተመቶ ዝም ብሎ አይመለስም በሉ። ቃሉ ሲናገር እንደዚህ አለ። ዝናብ አለ ወደ ምድር በዘነበ ሰዓት አይደለ ምድርን እንድታበቅል ሳያደርጋት፣ እንድታፈራ ሳያደርጋት፣ እንድትለመልም ሳያደርጋት በከንቱ ምን አይልም። እንደዚሁ የኔ ቃል አለ ጌታ የምልከው ቃል አለ እንድታፈሩ ያረጋችኋል፣ እንድታፈሩ ያረግሻል። አረ ተስማማ አሜን በኢየሱስ። ፍሬ አለማነቱን ይነቅልልሃል በኢየሱስ። ተመልከቱ እስቲ። እንደውም እኛ ሰፈር ወደ ቡልቡላ ስለሆንኩ ነው ሲሄድ ሁሉ ያያለሁ። ያጠጡታል። ሳሩ ሁሉ ግራጫ መልክ ያዘ። ከዛ የሆነ ቀን 2 ቀን ዘንቦ ሲጨርስ ከወረደው ዝናብ የተነሳ ሳሩ ሁሉ ፈካ ምናምን ብሏል። እንዴ ለካ ሰማይ የሚልከው ነገር ሁሉ ያማረ ነው። በእውነት ይስማማው ሰው ካለ አሜን በይስ። ዛሬ ሰማይ ቃል ይልክላችኋል። ጌታ እንደዚህ ያለ እኔ የምልከው ቃል እንደ ዝናቡ ነው። ዝናቡ ምድርን እንደሚያለመልማት ነገርሽን መጥቶ ያለመልመዋል። ተስማማ አሜን። ያለመልመዋል። በከንቱ ግን ምን አይልም። ንገር ከጎን ትንቢት ነው ሲልጋር እስቲ። ዛሬ የሚመጣው ቃል ዛሬ ያለመልምሃል በሉት። ስታፈራ ያለው በሉት። መንፈሳዊ ፍሬ በሉት፣ ምድራዊ ፍሬ በሉት፣ በነገር ሁሉ በሉት። ስታፈራ ያለው ጠላት ያስቀመጠው ጭንገፋ ዛሬ እግዚአብሔር ይገነጥለዋል፣ ይሰብረዋል በሉት። ዛሬ በሉት እስቲ ማፍራት ግዴታ ነው በሉት። እኔ አንድ ነገር ምስራች ነገራቸዋለሁ። እንደው ብዙ አይነት ሰዎች አሉ፣ መተው ዝም ብሎ የሚሄዱ ሰዎች አሉ። ቸርች ላለ መቅረት ይመጡ ማለት ነው። እንደዚህ ሰዎች ጋር ስትወጣ ምንድን ነበር የተማርከው ብትሎ የማያውቅ ሰው አለ። ስለምን ትጸልየው ምንም። አንዳንድ ሰዎች ደግሞ አሉ ትንሽ የሚይዙ። አንዳንድ ሰዎች ደግሞ አሉ
እንደ ስፖንጅ ምጥጥ አርገው የሚሄዱ ነገር ግን እላቸዋለሁ ጌታ ያለኝ ይሄ ነው። ዛሬ ዝናቡ ላይ እየዘነበ ጃንጥላ የምትይዙሉ ጃንጥላውን አልፎ ያገኛል። ተስማ በኢየሱስ ስም ያገኛችኋል። ምን ነው ተስማማ? አሜን በይ በኢየሱስ ነገ ከጎናው ነው ጃንጥላህን አልፎ ያገኛል። በል መጠለል አትችልም። ቃሉ ያገኛል ዛሬ በኢየሱስ የሚስማማው ብቻ አሜን ይበልስ። ዘመተጣለው ጠላት የሚያደነዝዛቸው እኮ ማለት ነው። ጠላት እቤት ቸርች ቁጭ ብለው እቤት ያሉ ሰዎች ማለት ስቶቡን አልነቀልኩትም እንዴ አልጌን ሳላነጠፍ ነው የመጣሁት። ሰው አሜን ሲል ምን ሆነ ነው ምንድነው ምን የተባለው? አሜን ኖ ጌታ ዛሬ ያነቃል። በኢየሱስ ስም ያነቃችኋል። ምንም አይነት መንፈሳዊ ገደብን ጥሶ ያልፍልሃል። ጠላት የገደለብህን ገደብ አልፎ ያገኝሻል። በኢየሱስ ስም ያገኝሻል። ኧረ አሜን 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 አሜን። ሳይረሰርስ የሚወጣ ሰው የለም። ሳይረጥም የሚወጣ ሰው የለም በኢየሱስ። እናንብብ ቃሉን እስቲ እናንብብ። ቃሉ የሚያወራ ሁሉ ስላንተ ከሆነ ከኔ ጋር አንድ ነገር እንስማማና ከዛ ነው የምናነበው። ያቺውን ከፈርኩና በሉ አብራችሁ ነው የምታውጁት። ጌታ ሆይ ቃልህን ወደዋለሁ። ያቺውን በደንብ አንሱና ቃል ነው የምንገባው አብረን። ጌታ ሆይ በሉሲ ቃልህን ወደዋለሁ። እሺ ተመልከቱ። ይሄ ቃል የሚያወራ ሁሉ ስለናንተ ነው። የሚያምን ሰው ብቻ ነው አብሮኝ የሚለው ቃልህን ወደዋለሁ። ቃልህ ምንም ይበለኝ አሜን ነው በሉ። አይሰማም ታግት እንደ ቃልህ ሆናለሁ። ቃልህ ያገኘኛል። አምነዋለሁ፣ እቀበለዋለሁ፣ አፈራለሁ። እንዳለኝ ሆናለሁ። ተስማሚና አሜን በስ በኢየሱስም እንዳለሽ ትሆኛለሽ፣ እንዳላችሁ ትሆናላችሁ። እናም ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እሺ በእኔ ኑሩ እኔም በእናንተ እኖራለሁ። እሺ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ። ድገሙና ኢየሱስ የወይን ግንድ ነው በሉት። ከጎን ያለውን ደግሞ አንተ ደግሞ በሉት። ምንድነው እሱ? ድገሙና በሉት። አንተ ደግሞ ቅርንጫፍ ነው በሉት። ኢየሱስ የወይኑ ግንድ ነው በሉት። አንተ ደግሞ ቅርንጫፍ ነህ። በእርሱ ትኖራለህ በሉት። ማፍራት ግዴታህ ነው። ጀምርነ ማፍራት ግዴታህ ነው። ፍሬያማነት በሉት ያንተ ባህሪና ማንነትህ ነው። በኢየሱስ ስም ኢየሱስ እንደዛ እኔ የወይን ግንድ ነኝ፣ እናንተስ ቅርንጫፎች ናችሁ። በእኔ ኑሩ ፍሬ ታፈራላችሁ አለ። በእኔ የማይኖር በራሱ ምን አይልም፣ ፍሬ ሊያፈራ አይችልም። በእኔ የሚኖር ግን ማፍራት ምኑ ነው? ግዴታ። ንገርልኝ ከጎን ያለውን በእርሱ ነው የምትኖረው በለው። ማፍራት ግዴታ ነው። ፍሬያማነት ያንተ ማንነት ነው። በቃ ማንነትህ ነው። አላፈራ ልትል አትችልም። አሜን ተስማማ። አሜን በይስ። ደግማችሁ ከመጀመሪያው እንድታረቡልኝ ይፈልጋል። 1 3 ጉባኤ በሙሉ እሺ። ገበሬው አባቴ ነው። እሺ ፍሬ የማያፈራ በእርሱ ያሉ ቅርንጫፎች አሉ። አይገርም? ቀጥሎ እሺ እነሱን ያስወግዳቸዋል አለ። ፍሬ የሚያፈራውን ሁሉ ግን ምን አድርጎ አብስቶ እንዲያፈራ አጠራዋለሁ አለ። ማለትም ስለ መገረዝ ነው የሚያወራው። አትክልተኛ ከሆናችሁ ታውቃላችሁ፣ ይገረዛል፣ አንዳንድ እንክብካቤ ይደረጋል፣ አትክልት አጥርቶ በደንብ እንዲያፈራ። ቀጥሎ አሁን ዳንት ስለነገርኳችሁ ቃል ንጹሃን ናችሁ። ከዛስ እሰይ ኢየሱስ አለ በእኔ ኑሩ እኔ ደግሞ በእናንተ እኖራለሁ። ከዛስ ቅርንጫፍ በወይኑ ግንድ ባይኖር
ከራሱ የተነሳ ፍሬ ሊያፈራ እንደማይቻለው እንደዚሁ እናንተ እንዲሁ ደግሞ በእኔ ባትኖሩ አትችሉም። ቁጥር 16 ላይ ሄዱ እስቲ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁ በሕይወት ሊኖር ሾምኳችሁ። ንጋ ከጎን ያለውን ሾም ተሹመሃል በሉት። ልትሄድ በሉት ፍሬ ልታፈራ ተሹመሃል። ልትሄድ ፍሬ ልታፈራ ተሹመሃል። አሜን 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 አሜን። ሰው ስለ ጽድቅ ፍሬ ሰሞኑን እያወራ ነበር፣ ስለ ብዙ ነገር። ዛሬ ጌታ ኢየሱስ ክርስቶስ የሚለውን በደንብ እኔ ወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ በደንብ አሳምሮ ተናግሮታል። እሺ እዛ ጋር ያለውን ቲማቲም አንጣው እስቲ። ነገር በምሳሌ ነው የሚገባችሁ። እንዳለ አሁን ቲማቲም ነው አይደል? አታውቁም? ካላወቃችሁ እዚህ ጋር ትንሽ አፍርቷል። ምን እንደነካው ባላውቅም ግንዱ ቅርንጫፉ ምንድነው? አቮካዶ ነው እንዴ? ድንች አይደለም እሺ። ሰው ምን ይዟል? ምን አለው? አይሰማም። ምን አለው አይደለ? ግንዱ ክርስቶስ ነው። ቅርንጫፉስ ይሄ ሊያፈራ ይችላል እንዴ? አሁን ለምን? ከማን ተለይተዋል? ከማ ከግንዱ የተለየ ሁሉ ፍሬ የለውም። በግንዱ ውስጥ እስካለ ግን ተስፋ አለ። ተስፋ አለ ብቻ ደግሞ አይደለም፣ እርግጠኛ ተስፋ አለ። አይሰማም። ምናኛ ተስፋ? እርግጠኛ። አንድ አየህ ባህል ለጌታ ይሄን ሰው አንድ አይቼበታለሁ ይልና ያጠራሃል። ከዛ አንድ ብለህ ሁለት ምናምን አይደል የሚገኝብህ። ስንት ይገኝብሃል? 100 500 እኔ እንደዛ ስታፈሩ ነው ማያ። እሺ በግንዱ ውስጥ ያለ ሰው አሜን ይበልስ። ከግንዱ ያልተለየ አሜን በስ። ዘመን የራቀብህ መሰልክ ነግራችኋለሁ። ማፍራት ነው በለው። ወይ ጉድ በደንብ ማፍራት ነው በለው። እስኪ የማያፈራው ማን መሰላችሁ? ይሄ ብቻ ለሚያፈራው የሌለ ግንዱ ላይ የሌለ ብቻ ለማያፈራው ግንዱ ላይ ሆኖ ህብረት የሌላቸው አሉ። በእኔ ያለውን ፍሬ የማያፈራው ነው ያለው ክርስቶስ። እቺን በደንብ ብላብራራላችሁና ነው የምንጸልየው። ክርስቶስ ያለውን ተመካቱ። በእኔ ያለው ይኸው በእርሱ አለው። ይሄኛው ይዟል፣ ይሄ ግን አልያዘም። ያልያዘው መያዝ ስለማይችል አይመስለኝም። ጊዜው ገና ነው ምናምን ደግሞ እንዳንል ክርስቶስ እያወራ ያለው ነገር ግን ምንድን ነው? መንፈሳዊ ፍሬ የመንፈሳዊ ፍሬዎች ገላትያ ምዕራፍ 5:19 ላይ ጀምሮ የሚናገረው የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋህነት፣ ራስን መግዛት፣ ከክርስቶስ ያሉ ፍሬዎች ደግሞ ርኩሰት፣ ሴሰኝነት፣ አለማዊነት፣ ይህችን ምድር የመምሰል አባዜ፣ እነዛ ሁሉ ከአጋንንት የወጡ ክፉ ፍሬውና መልካም ፍሬዎች እንደሆኑ እናውቃለን። እያለው ያለውን ፍሬ ግን ስለ ጽድቅና ስለ ቅድስና ብቻ ግን አይደለም፣ ሁሉንም ነው የሚያካትተው። ሁሉንም። ምክንያቱም ተመልከት፣ ይሄ ዘር የተረገመ ዘር አይደለም፣ ጨንጋፋ የሆነ ግንድ አይደለም። ነው እንዴ? ግንዱ ነው እንዴ? እኔ በግልጽ በድፍረት እንደነ ቡዳ አይደለም፣ እንደነ ቤልዘቡል እንደ ቤልዝቡል የሚባሉት የአሕዛብ ጣዖት አማልክት አይደለም። እርሱ ሕያው አምላክ እግዚአብሔር ነው። እግዚአብሔር ደግሞ ልጁን ሰጠንና እናንተ መጣችሁ እሱ ስትገቡ እኮ በሕያው ግንዱ ውስጥ ገብታችኋል። አሁን እናንተ በእኔ እኔም በእናንተ ነው የምኖረው አለና ፍሬ ታፈራላችሁ ግዴታ አለ። የምን ፍሬ? የጽድቅን ፍሬ። የምን? የቅድስናን ፍሬ አይደለ እንዴ? በሕይወትስ ፍሬያማ ትሆናለህ አትሆንም እንዴ? አይሰማም። የሚጎል ነገር ያለ አይመስለኝም በአራቱም አቅጣጫህ። አሜን አሜን። አንድ ነገር ግን አውቃለሁ። እዚህ ግንድ ላይ ጭንገፋ አለ ወይ? እዚህ ግንድ ላይ እርግማን አለ ወይ? አሁን ቅርንጫፎቹን ተዋቸው፣ ግንዱን ነው የምናወራው። ግንዱ ማን ነው? አይሰማም። ጮክ ብላችሁ ነገር ግንዱ ማን ነው?
ድገሙና ግንዱ ማን ነው? ፈውስ እኮ ከሱ ነው የሚቀዳው። በረከት ከማን ነው የሚቀዳው? ሰላም ከማን ነው የሚቀዳው? እረፍት ከማን ነው የሚቀዳው? ግንዱ ማን ነው? ጮክ በይና ኢየሱስ በይስ። ጉባኤው በደንብ ኢየሱስ ይበልስ። የማናፍርበት ስም ነው። እውነተኛ የህይወት ግንድ፣ እውነተኛ የህይወት ግንድ። አሁን ጌታ እንደዚህ አለ፣ በእርሱ ውስጥ ያለው ህይወት ሁሉ ተመልከቱ። ይሄ ቅርንጫፍ፣ ይሄ ፍሬ፣ የቅርንጫፉ ፍሬና የቅርንጫፉ ውጤት እኮ አይደለም። የምን ውጤት ነው? አይሰማም አይደለ? እስቲ ወንድ ነው በራሱ ውጤት ካለው ያምጣ። እስቲ ያመጣል? ሊያመጣ ይችላል ወይ? ስለዚህ ይሄ ሲያፈራ ውጤቱ የማን ነው? የማ ተባረኩልኝ፣ አብረን እንስበክ። ጮክ በሉና የማን ነው ውጤቱ? ስለዚህ ይሄ እዚህ ላይ እስካለ ድረስ ኦ ማይ ጋድ ጭንገፋ ያንተ ሊሆን፣ እርግማን ያንቺ ሊሆን፣ መንከራተት ያንቺ ሊሆን በኢየሱስ ስም አይችልም። በዚህ ግንድ ውስጥ በሽታ አለ ወይ? በኢየሱስ ስም ባንቺ ውስጥ አይኖርም። ተስማማና አሜን በሲ። እስከ ዛሬ ሊኖር ይችላል። ከግንዱ የሚወጣው ህይወት ግን ያን በሽታ ያጠፋዋል። አሁን ግንዱ ሕያው ነው እያለን ያለው እንዴ ማለት የግንዱ ህይወት ነው በእኛ የሚገለጠው። ችግሩ እኮ ፍሬ አናፈራም የምንለው በግንዱ ውስጥ ትኖራለህ። ኢየሱስ ያለውን አንብብልኝ። አሁን ተመከቱ፣ ይሄን ቆይ ተመከቱኝ፣ እዚህ ጋር ተመከቱኝ። ና እዚህ ጋር ካሜራ ይታያል። እዩት። አሁን ይሄ ያፈራል። አሁን ይሄ ያፈራል። ምን ነካው? ከግንዱ ነው። ከግንዱ ተለየ ሳልለየው። እሺ ኩሽ እውነትሽን ነው። ከግንዱ ተለየ አልለየውትም። እሺ ያው አሁን የጠውልጓል። ያፈራል አያፈራም? ለምን የጠወለገው? ግንዱ ውስጥ ሆኖ ይጠወልጋል እንዴ? ግንዱ ውስጥ ተተክሎ ይጠወልጋል እንዴ? ይሄ ግንድ እኮ ህይወት ያለበት ግንድ ነው። ይሄ ግንድ እኮ ክርስቶስ ነው፣ ሌላ አይደለም እኮ። ክርስቶስ ውስጥ ተተክለህ ትጠወልጋለህ። ክርስቶስ ውስጥ እየሆንክ ልጠፋ ትችላለህ። እርግማን ባንተ ውስጥ ሊያልፍ ይችላል። እነ ጨሌ እነ ዘር ማንዘር መርገም በእናንተ ላይ ሊገዙ ይችላሉ ወይ? ዘር እኮ ቀይረሃል፣ አድራሻ ቀይረሃል፣ የህይወት መስመር ቀይረሃል። ኧረ አሜን በይ። ተቀይሮልህ ከሆነ አሜን በይ። አብረ በህይወት ቀይር ያለው በይ፣ ሰፈር ቀይር ያለው በይ። አድሮማ ነበርን እኮ ዘሮቼ ያመልኩ ነበር ጨሌ። እረግጬው ነው የወጣሁት እኔ። እነሱን ሁሉ ነፃ እያወጣን ነው ዛሬ። ተስማማና አሜን በይ። መንከራተት አለበት እንዴ ግንዱ? አብራችን በሉ። ግንዱ የሌለበት ሁሉ በእኔ ህይወት እንዲገለጥ አልፈቅድም። ግንዱ ላይ ጭንገፋ አለ፣ አንተም ላይ አይኖርም። እርግማን አለ፣ አንቺም ላይ አይኖርም። መንከራተት አለ፣ በኢየሱስም አንተ ላይም አይኖርም። ተስማሚና አሜን በይ በኢየሱስ። ምክንያቱም ህይወት የሚቀዳው ከምኑ ነው? ኢየሱስ እንደዚህ አለ፣ በእኔ ኑሩ አለ ኢየሱስ። በእኔ ኑሩ፣ እኔም በእናንተ ኖራለሁ። እናንተ በእኔ እስካላችሁ ድረስ ታፈራላችሁ አለ። በእኔ ያለውን ግን ፍሬ የማያፈራውን ቅርንጫፍ አብሮኝ እንዲቀመጥ አልፈቅድለትም፣ እቆርጠዋለሁ አለ ኢየሱስ። እንዴ እቆርጠዋለሁ አለ። ፍሬ ከማያፈራ ጋር ህብረት ማድረግ አይፈልግም ጌታ። ትዝ ይላችኋል፣ ኢየሱስ መጣና ያን እረኛ እቺ ሰብል እስከ መቼ ነው የማታፈራው? እቺ በለስ አለው። ጌታ ሆይ ታፈራለች ሲሉ ነው ቁረጣት አለው። እረኛው ደግሞ እባክህን ጌታ ሆይ 1 ዓመት ምን በላት ታገሳት፣ ልንከባከባት፣ ልኮትኩትላት እና 1 ዓመት ታገሳት፣ ከዛ ታፈራለች ብሎ እረኛው ሲናገር እንሰማለን። ጌታ ደግሞ እሺ 1 ዓመት ታገሳለች፣ ጠብቃታለሁ አለ። ይኸውልህ ክርስትና ህይወት ነው እንጂ ሃይማኖት አይደለም። የሃይማኖት ስርዓት አታርጉት። ቸርች መምጣት መሄድ ብቻ አይደለም። ክርስትና በሚገባበት ሰፈር ሁሉ የሚገለጥ የክርስቶስ ድል ነሽ ህይወት ነው። ኧረ አሜን በልስ። በነገር ሁሉ ድል ትነሳለሽ። እስቲ ያልተረገጠ ዲያብሎስ አለ የሚነግረኝ? ሰማይ ያላሸነፈው ጂን ያለ ወይ? እባብና ጊንጡን ምን ትሉ ዘንድ ትረግጥ፣ በጨለማ ኃይል ሁሉ ላይ ስልጣንን ምን ብያቸዋለሁ? ጠይቁልኝ፣ ጥያቄ ነው በሉት። ከጎናቸው ነው። ከግንዱ የሚፈሰውን ህይወት መካፈል ትፈልጋለህ በሉት። ቃሉን ስማ በደንብ በሉት። ዛሬ ህይወትን ይቀይረዋል።
እኔ እንደዚህ እላችኋለሁ፣ ጌታ ያለኝ ነው። ጭንገፋን ሁሉ ዛሬ ስብርብር የሚስማማ ካለ ዛሬ ከመሆን እኔና ኑና ጠይቁኝ። እኔን የት ታፈራለህ? አዎ። ምን ነው ኬታ መጣኸው? ወዳጅ እኔ ከግንዱ ጋር ነኝ፣ ከግንዱ ጋር ነኝ። አልፋታም፣ ከሱ ጋር ተጣብቄያለሁ። እና ታፈራለህ? እርግጥ በደንብ እርግጠኛ ነኝ። አዎ ከሱ ጋር ተጣብቄ በደንብ አፈራለሁ። ነገር ለጠላት አዎ በልሲ አፈራለሁ። መልሲ የጽድቅ ፍሬ አፈራለሁ፣ መልካም ፍሬ አፈራለሁ። በነገር ሁሉ እግዚአብሔር ባርኮኛል። አዎ በነገር ሁሉ አራቱንም አቅጣጫ ክርስቶስ ያልሆነላችሁ ነገር አለ እንዴ? በግንድ ውስጥ ነህ? ጥያቄን ጠይቅኝ። በግንድ ውስጥ ነህ ወይ? ጠይቀው። ግንዱ ህይወት ያለው በለው። ህይወት ያለው ግንድ ነው በለው። የጭንገፋ ግንድ አይደለም በለው። ማንጎ ሎሚ ያፈራል እንዴ? ያፈራል? አሁን ይሄ ፓፓዬ ብንጠብቅበት ሎሚ ያፈራል እንዴ? ያፈራል። ቆምጣጤ ያፈራል እንዴ? ምንድን ነው ያፈራው? ይኸው ፍሬው እቺ ጩጬ እንኳን አፍርታለች። ዘሩ ያው ስለሆነ ግንዱ ያው ስለሆነ እርሱ ማን ነው? ክርስቶስ ነው። በጌታ ደግመን አንድ ጊዜ አንብቡልኝ። እሰይ ቆይ እስቲ አቆም። ፍሬ የማያፈራውን አለ በማን ያለውን? በእርሱ ሆኖ ፍሬ አለማፍራት ይቻላል? ግን ይቻላል። ለምን እንደሆነ አላወቅንም እኛ። ለምን የማይፈራው ግን? አክቹአሊ ካለማወቅ ይመስለኛል አይደለ? ካለማወቅ ይመስለኛል። ሞር ትልቁ ችግር አለማወቅ ነው። እውቀት ማጣት ነው ፍሬ አልባ የሚያደርገን። እውነቴን ነው የምላችሁ። ማንነትን እስካላወቅህ ድረስ ማንነት ባልሆነ ህይወት ውስጥ ትመላለሳል። ትክክለኛ ሰማይ የሰራላችሁን እስካላወቅህ ድረስ በቀንበር ትመላለሳለህ። ወንጌል ትልቁ ቤኔፊት፣ ትልቁ ጥቅም ይሄ ነው። ሄዳችሁ ኢሳይያስ 61ን ባለፈው ሳምንት የተወሰነ አንብበናል። ሄዳችሁ ማርቆስ 4ን፣ ማቴዎስ፣ ሉቃስ 4ን ሄዳችሁ ብትመለከቱ ክርስቶስ ኢየሱስ የሰበከው የመንግስቱን ወንጌል ሰብክ ዘንድ ጌታ እግዚአብሔር ምን ብሎኛል አለ? ቀብቶኛል አለና የታሰሩትን የሚያዝኑትን ለማጽናናት፣ በአመድ ፋንታ አክሊልን፣ በለቅሶ ፋንታ የደስታን መጎናጸፊያን። ከእስር ቤት የተቀመጡት እስር ቤት ምንድን ነው? በሽታ እስር ቤት አይደለም ወይ? በሽታ ታማችሁ አታውቁም ይሆናል። ጌታ በደሙ ይሸፍናችሁ። ለዘላለም በሽታ በእናንተ ቤት አይገባም። ተስማሚና አሜን በይ። ምክንያቱም በሽታን የሚያውቀው ምን ያለ ሰው ነው? እስራትን የሚያውቀው የታመመ ሰው ነው። በመድኃኒት የሚኖር ሰው ነው የሚያውቀው። እብደትን የሚያውቀው አብዶ የነበረ ሰው ነው። እንደዚህ እስር ቤትን አውቃለሁ እኔ። ኢየሱስ ቀንበር፣ የተለያየ ጨለማ ቀንበር ያላወቅኩት ቀን ላይ ነው ድንገት በምህረቱ እስር ቤቱን ሰባብሮ ጌትሽ አቤት ነፃ ወጣ ብያለሁ ያለኝ። ነፃ ወጥቻለሁ። ደግሞ ማን ነው ባሪያ የሚያደርገኝ? ማንም። ጮክ በልና ባሪያ አልሆንም ተመልሼ በኢየሱስም እንዳትሆን። ግንዱ ላይ ከተተከልክ ማፍራት ነው እንጂ የጽድቅን ፍሬ ማፍራት፣ የበረከትን ፍሬ ማፍራት፣ በነፃነት መመላለስ። አብራችሁ ጮክ በልና ደግሜ በባርነት ቀንበር አልያዝም በይ። አዎ በኢየሱስ ቀንበር ሰብሮልሃል እንዴ! ወንጌላችን እኮ አሸናፊ ነው እንዴ! ቀልድ መሰለህ እንዴ? ስንቶቹን ነፃ አውጥቷል እኮ። በቤት ሆነ ነፃነት ይከለከላል እንዴ? በኢየሱስ ስም ነፃነትን ትቀበላለህ፣ መፈታትን ትቀበላለህ፣ ረፍትን ትቀበላለህ። ንጋ ከጎን ያለው ግን በወንጌል ታምናለህ ወይ በሉት። ይኸውላችሁ በጣም ብዙ አይነት አስተሳሰብ አለ። በጣም ብዙ አይነት እንደው ከመሬት ተነስተው የሚፈላሰፉ ሰዎች አሉ። እምነታቸውን ደግሞ ይሄ ሰውዬ ጥሶ ይሄዳል የሚሉኝም ደግሞ ይኖራሉ። አሁን እኔ ከእናንተ ከብዙዎቹ ልቦች ጋር መታገል አልፈልግም። እኔም ባመንኩበት አስረዳቸዋለሁ።
ካላመናችሁ አልከራከራችሁም። ጌታ ይባርክ። ይሄስ አልቀበልህም ካለ እግዚአብሔር መልካም ያርግል። ችግር የለውም። ምክንያቱም በተረዳህበት ወንድሜ ነሽ እህቴ ነሽ ይቀበላቸዋል። ማንም ሰው ይላል ቃሉ በተረዳበት ማንነት ምን ይበል ይላል፣ ይመላለስ ይላል። ነገር ግን አንድ ነገር አውቃለሁ። ኢየሱስ ጌታ ነው ያልክ እየወጣ የምትለፈልፈው ኢየሱስ ጌታ ነው ያል አደባባይ የምንጮኸው ጌታ ስለሆነ ነው። ድል ስለነሳ ነው፣ ስላሸነፈ ነው። ያድናቸዋል ተመለሱ ስትል ከምንድን ነው ያድናቸው? ዘርዝርልኝ። ከምን ከኃጢአት፣ ሌላስ? ከበሽታ፣ ሌላስ? ከስራት ነው አይደለም? አውሬው እኮ እየገዛ ነው ያን ዓለም እየገዛ ያለውን አውሬ ቀጥቅጦ ድል የነሳው ኢየሱስ ብቻ ነው። ተስማማና አሜን በል። እሱ ደግሞ ነፃ አውጥቶታል። ለነሱ የሰበክ እዚህ ስራት ካለ ግን ችግር አለ። በኢየሱስ ስም የትኛውም ስራት ዛሬ ይበጣጠሳል። ተስማሚና አሜን በይስ። ግንዱ ህይወት ያለው ግንድ ነው። እስከ ዛሬ የፈለገ ይሁን፣ አሁን በማወራው ግን ካመናችሁ ዛሬ ቀናችሁ ነው። ተስማሚ ብቻ ዛሬ ቀኔ ነው በይስ። ወንጌል ነፃነት ነው፣ መፈታት ነው፣ ሰላም ነው። አሜን አሜን አሜን። በእርሱ ውስጥ እስካለ ድረስ ፍሬ ማፍራት ግዴታ ነው። ነገር ከግዴታ ነው በለው። ህይወት መኖሩ ግዴታ ነው። አሜን አሜን አሜን። አረ እኔ እኮ በብዙ በአገልግሎት ዘመን ያየሁት ክርስቲያን እምባሲ ያለማው ሲያለቅስ ሲንከራተት አብራችሁኝ አላያችሁም? አገልጋዮች አላያችሁም ወይ? መልሶ እንጂ ሽንቱ ሰው ነፃ ወጣ፣ ሽንቱ ሰው ተንከራተተ፣ ሽንቱ ሰው መከራው፣ ሽንቱ ሰው ይሄን ነግራቸዋል። ሽንቱ እሳት የሆነ ነጋዴ ቶቶቶቶ ብሎ ሰማይ የቀባው ነጋዴ ዜሮ ገብቶ አይተናል። ዜሮ እኔ በህይወቴ ወይ ብቻ ተናደርኩት። አንድ ሰውዬ ነበር። ምናልባት እዚህ ካለ ትወጣለህና ምስክርነት ትሰጠናል። ሯጭ ነበር። ቪዛ ልታስመታ ሲል ምናምን የከለከለች ሴት ቪዛ ሊያስመታ ሲሄድ አንድ ሴት አየችውና አብረኸኝ ተኛ መታልሃለሁ አለችው። አልተኛም እኔ ክርስቲያን ነኝ አለ። እሺ ክርስቲያን? አዎ። አተኛም ከኔ ጋር? አዎ። እሺ 50,000 ብር ክፈል አለች። አልከፍልም ያምራል እንጂ ከዚህ ሀገር አትወጣም ብላ ሪጀክት አስደረገችበት። እሺ ወጣ። ስጋ ቤት ከፈተ። 4 ስጋ ቤት ነበረው አዲስ አበባ ውስጥ። አብሮት አንድ ሙስሊም ጓደኛ አለ፣ ወንድም ቤተሰብ አጎቴ ነው ምናምን ነገር አለ። እሱ 4ቱን ቦታ ይሰራል፣ ይደግምበታል፣ ይጨነግፋ። አንደኛው ሲዘጋ ሁለተኛው፣ ሶስተኛው፣ አራተኛው ሁሉም ተዘግቶ ባዶ። ወይ ሚስት ላግባለና ሚስት ያ ሟርተኛ ሰውዬ ቀለበት መገዛልን እኔ ነኝ አለው። እሺ በጌታ እኮ ነው። እሺ ገዛለት። ነይ ያሱ ሚስቴ ስለሆነች በሷን አሳይ ምሳሌው ቀለበቴን ራሷ ጋር ያለው ሁለቱም። እሺ ከዛ ማርግልህ አለችው። ወድሻለሁ ቢስቴ ነሽ ብሎ ልክ ሲያስገባላት ሰደበችው። ተሰዳደቡ፣ ተጣሉ፣ ተፋቱ። የተጋቡ ቀን ሰው ይፋታል? ቁጭ በይ እናቴ ተባረኪ። እስኪ ጉባኤው ልጠይቃ። ስራውን የዘጋባት ማን ነው? ጌታ ኢየሱስ? የጌታ አይደለም እሱ? ትዳሩን ያፋታው ማን? መልሱልኝ እስቲ። ፍርዱን ለእናንተ ማን ነው? ጌታ ነው? አንተ ቸር ነህ እንግዲህ የፈቀድከው ሆኗል ነው የምትለው ወይስ ማርሽን ትቀይርና ወጋው ትላለህ? አይሰማም። በደንብ በልሲ። አንዳንዴ ክርስቲያን ነህ፣ ጠላትን አንገቱን ጠምዝዘ መጣል መልመድ አለብህ። እንደ ዳዊት ጎልያድን የምትፈጥፍጡ ጀግኖች መሆን አለባቸው። ተስማሚና አሜን በይስ። ስትዘረፍማ ዝም ብለህ ማየት የለብህም። ክርስቲያኖስ ስትበዘበዝ ትምትላለህ። እግዚአብሔር ባርኮሃል። አንተ ሩጥ ብሎ እግሩን ቱቱቱ ብሎ የመረቀለ ሰውዬ አንድ አጋንንት የሚጨፍርባት ሴት መታ ፊት ለፊቱ ስትቆም እመነኝ ገና ከቤት ስትወጣ እንደዚህ ነው ማለት ራባካቱ ጄሌቬ ሊቬን ተብራካታ በኢየሱስ ስም መንገዴ ላይ የሚቆሙትን ሁሉ የጨለማ ኃይላት በትኛቸዋለሁ። እገባለሁ፣ በመገባበት ሰፈር ሁሉ ይከናወንልኛል በኢየሱስ ስም ብለህ ትገባለህ። ገና ስታይ እንደዚህ ብላ እንኳን አታይህም። እሳት ነው የምትሆነው። እየሰማኸኝ ነው ወይ? እሳት ነው የምትሆነው። ከዛ ምን ትልልሃለች?
ተፈጽሞ ግባባት ክቡርነቱ ዝም ብለው ይግቡ። ኧረ አሜን በልጅ ምን ነው ቢዝነስ ላይ መቼም ህልም ሳያሳይ ጌታ ምንም አያደርግ። ትዳር ላይ የሚራኮቱብህ የሚሰልቡብህ የሚበሉብህ ሲመጡ ዝም ብለህ ታያለህ። ዝም ብለህ ኖ አብራችሁ የሚስማማኝ ሰው ካለ ብቻ ነው የማወራው። በዚህ ዓለም ጨለማ ብዙዎች የተንከራተቱ እንደሆነ አውቃለሁ። ያን ጨለማ ግን እንገለብጠዋለን። ፍሬያማ ለመሆን ከተጠራችሁ አሜን በይስ። እኔ ነግራችኋለሁ፣ እናንተ አይደላችሁም፣ የእናንተ የዘር ዘራችሁ ፍሬያማ ይሆናል። 7 ትውልድ ፍሬያማ ይሆናል። እንዴ ነገር ሆነ አትስማማም እንዴ በለው በደንብ ነቅነቃትና ማለት አትስማማም እንዴ በለው ችግር የለው ምርጫ ነው በለው። እኔ ግን በለው በግንዱ እንዳለሁ እሱም በኔ እንዳለ አውቃለሁ። በኢየሱስ ስም የኔ ነገር ሁሉ ፍሬያማ ይሆናል። የተስማማው ረገጥ አድርግና አሜን በልስ። እመኑኝ፣ መበተን ያለባቸው ዛሬ ይበተናሉ። መልቀቅ ያለበት ዛሬ ይለቃል። መነቀል ያለበት ዛሬ ይነቀላል። ከመንገድ ላይ የቆመ ይሰበራል። እሺ የገባው ሰው ብቻ እጁን ያሳይ። ከምር የታ ነጋዴ ነው ያላችሁ ሰዎች ለመነገድ ግን አቅም ያጣችሁ 10 ጠላት የተዘጋባችሁ ደጋግሞ የተዘጋባችሁ እጃችሁን አሳዩኝ። ነው ቱ ተብለህ ተመርቀሃል። ይኸው ክርስቲያን ፖለቲከኛ መሆን ይችላል። ክርስቲያን ነጋዴም ይሆናል። የገባህበት ሰፈር ግን ክርስቶስ ይገለጣል። አይደለ እንዴ? ይኸውላችሁ አንድ ነገር ነገራችሁ፣ ወንጌል ኢየሱስ ያድናል እያሉ መስበክ ብቻ አይደለም። የክርስቶስ ኢየሱስን ማዳንና የጽድቁን ህይወት በራሳችን ምን ማለት ነው? መግለጥ፣ በኑሮ መግለጥ ነው። ንገሩ ለከጎን በኑሮ መግለጥ ነው በሉት። ታዲያ በገባህበት ቢሮ ሁሉ በጽድቅ ትገዛለህ። ኧረ አሜን በይስ። ክርስቶስ በአንተ ምን ይላል? ይገለጣል። ይሄ ፍሬ እኮ የሱ ነው። ሰዎች ፍሬያችሁን አይተው እነሱ እውነት የእግዚአብሔር ልጆች ናቸው ይላል። ኧረ አሜን አሜን አሜን። ኧረ አሜን አሜን አሜን። ሰልበው ሊያመጡ ያልቻሉት ሰማይ ይለቅልሃል። ሟርተኛ የማያገኘውን መልካም ነገር ሰማይ ይለቅልሃል። ተስማሚና አሜን በይስ። ነገሩ ከጎናቸው ታዲያ በማን ነው ያለው በሉት። ህይወት ዛሬ ይገለጣል። በማን ነው ያለው በለኝ። በግንዱ ነህ ወይስ ብቻህን? ብቻችሁን ከሆናችሁ ዛሬ ንገራችሁ፣ ከግንዱ ጋር ህብረት ማድረግ አለባችሁ። ኢየሱስ ክርስቶስ ለእናንተ ኃጢአትና በደል ሞቷል። የመዳን ቀን ዛሬ ነው፣ ሌላ አይደለም። በግንዱ ውስጥ ግቡ። ከግንዱ የሚመጣውን በረከት ሁሉ ያገኛቸዋል። ኧረ አሜን አሜን። የመዳን ቀን መቼ ነው? ዛሬ። አንተ ብቻህን አትሁን። ብቻችን እቺ ዓለም አትቻልም። ትቻላለች እንዴ? አትቻልም። ውጊያው አይቻልም። ግርግሯ ክርክሯ አይቻልም። ነገር ግን ህይወት ባለው ግንዱ ኢየሱስ ውስጥ ግባ። ታፈራለህ። ደግሞ ልንገራችሁ፣ ቅርንጫፉ ላይ ሆናችሁ ማታፈሩ የጽድቅ ፍሬ ያልሞላባችሁ ቅርንጫፉ ላይ ሆነው ጠንቋይ ቤት፣ ጣዖት ቤት፣ ሟርተኛ ቤት የሚመላለሱ የእግዚአብሔርን ሐሳብ የማታውቁ የክርስቶስ ህይወት እውነተኛ ህይወት የሌላቸው ለሚያልፍ በረከት ብላችሁ የማይመች ሰፈር የምትሄዱ ይቆርጣል። ብቻህን ትሆናለህ። ብቻህን አትሁን። ለምን ከግንዱ ትቆረጣለህ? ህይወት ይሻለናል፣ ጽድቅ ይሻለናል፣ እውነት ይሻላል። አሜን። እኔ ደግሞ ለሌላ ነገራችሁ በግንዱ ስላላችሁ ለእናንተ ከእርሱ ጋር ህብረታችሁን ቀጥላችሁ ዛሬም ታምናችሁ ለቆያችሁ እነግርሃለሁ፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በላይ፣ በታች፣ በልጅ፣ በቤት፣ በህይወት፣ በኑሮ፣ በአገልግሎት 100 እጥፍ ታፈራለህ። በኢየሱስም የሚስማማ አሜን ይበል። ታፈራለህ። ንገር ከጎና ታፈራለህ። ጸንተ ቆመሃል በል። ህይወት ከግንዱ ጋር ነው፣ ከኢየሱስ ጋር ነህ። አሁን ሰዓቱ ያንተ ነው። ዛሬ ለእናንተ ጌታ ቃል ልኮኛል። የምታፈሩበት ቀን ነው። ተስማማና አሜን በይስ። ላለው ሻካዳ ላይ የምታፈራበት ቀን ነው። እንደዛ ስለ ደግሞ እንደዚህ ነው። ዘር ላይ ያለውን የጨለማን ኪዳን ይሄን እንድታውቁ ፈልጋለሁ። ከዛ ከጨለማ ሰፈር ስትመጣ መተ በሱ ስትተከል ዘር ላይ ያለው ኪዳን
ቤተሰብ ላይ በምን የገቡት ርግማን ሁሉ ተሰብሮ ማንም ሰው በክርስቶስ ቢሆን ምንድነው? አሮጌው ነገር ሁሉ ምን ሆኗል? አዲስ ነገር ሆኗል። አዲስ ህይወት ጀምረሃል። ምርጥ ፍሬ፣ አዲስ ፍሬ ታፈራለህ። አሁን የጽድቅ ፍሬ፣ የክብር ፍሬ። አሜን። ግንዱ ስትሆን ይሻልሃል። ከግንዱ ጋር ተጣበቁ። ምናልባት ዛሬ ጸልያለሁ። ተራራ ጸልየን ነው። የሚቀጥለው ሳምንት እሁድ የመጨረሻው የትንቢት ቀን ነው። ዛሬ ደግሞ ፍሬውን እንወስዳለን። ስንወስድ የተለያየ ፍሬውን አልተወስዱት። ጌታ ያለኝ እንደዚህ ነው። በህይወታችሁ ላይ ያለውን ጭንገፋ ግን ንገራቸው። ሰብር ያለው በላቸው አለኝ። 3 ራእዮች አየሁ። 2ቱን ላቆየው፣ አንዱን ልንገራቸው። በጣም ብዙ ሰዎች መላጣ ሆኖ አዩ። መላጣ ማጥ እና ምንድነው ጌታ ወይ ምንድነው አልገባኝም ስል መልአክ ይወርድና ከሰማይ ጸጉራቸውን ያበጥራል። የላቸውም እንደውም ታበጥረው ብለዋል። ምንድነው ታበጥርላቸው? የላቸውም እኮ ያልኩኝ እንደ ሳምሶን ጸጉር አድጎ ይሰራዋል። ጥላችሁት የነበረው የምታነሱበት ዘመን፣ ጸጋችሁ የሚያቆጠቁጥበት፣ በፍሬ የምትጎበኝበት። አላገባችሁም? በትዳር እርግማን ይዞሃል። የጨለማ እርግማን፣ በስራ እርግማን፣ በህይወት እርግማን፣ ዲፕሬሽን ውስጥ አላችሁ፣ ጭንቀት ውስጥ፣ እርግማን ውስጥ ፕሊዝ ጸልያለሁ። እኔ በትንቢት ተንብዬ እሰጥሃለሁ። እግዚአብሔር የሚሰብረውን ይሰራዋል፣ የሚነቅለውን ይነቅለዋል። አንድ ነገር ግን አውቃለሁ፣ የሚቀጥለው ሳምንት ለምስክርነት ትመጣለሽ። አንድ ነገር አውቃለሁ፣ በሚቀጥለው ቀን ለምስክርነት ትመጣለሽ። በኢየሱስ ስም ይሆንልሻል። ተስማማና አሜን በል እስኪ። ፓስተር ብርሃኑ ናሩጥና ምስክርነት ያለው ሰው አለ ዛሬ? እጆቹ ለሰው ምስክርነት ያለው ሰው የለም። ባለፈው ሳምንት የመለስኳችሁም ካላችሁ እሺ እናንተ ትመሰክራላችሁ። የተወሰነ ሰዓት ና እዚህ ጋር እንዴት ነው ልጅ ሲጠጊታ ንገራቸው እስቲ። መስክር፣ ላስመስክር። ማይክ ያዝ። የፍሬያማነት ቀን ብለን የምናደርገው በእግዚአብሔር ትንቢት መልክ ነው። ባለፈው ያደረግነው ክረምት ላይ ነው አይደል? ህዳር እንደዚህ። አሁን ደግሞ ግንቦት ወር ላይ ያደርገዋል ጌታ። ምን ነው ስል ግንቦት ወር ዘር ማንዘር ያለ የጨሌ መንፈስ የሚሰራበት ስለሆነ እሱን ከርስ ተሰብራለህ አለኝ። አሜን። ህዝቤን ያጨነገፈውን መንፈስ በዚህ ወር ላይ እንቀብረዋለን። አሜን። ተስማማና አሜን በስ። አሜን። ሕያው በሆነው በግንዱ ውስጥ ካላችሁ ዛሬ ነገር ይቀይረዋል ጌታ። አሜን። ምንድን ነበር የሆነው ህይወት ላይ ንገራቸው። ከጭንገፋው ጀምር። የመጀመሪያው ከባለቤቴ ጋር ተጋብተን ከአመታት በኋላ ቆየንና 2013 መጨረሻ አካባቢ መሰለኝ ወር 14 ከሁለቱ አንድ ነው የሚሆነው መጣን እዚህ። አይ ወለድክ? የመጀመሪያው ያኛው አዎ ከሱ ነው የሚጀምረው። ፌል ካረጉት ነው የሚጀምረው። እሺ ምስክረት እኮ እኔና ባለቤቴ ተጋባን። ከተጋባን በኋላ ልጅ ፈለገንና ልጅ መጣልን። እግዚአብሔር ይመስገን ልጅ አገኘን ብለን ክፍለ ሀገር የሷ ቤተሰቦች ጋር ሄዳ እንድትወልድ አደረኩና እዛ ሄደች፣ ወለደች። ተወልዶ ከ17 ቀን በኋላ እሱ ከመሆኑ በፊት እዚህ ሰራ ነበርና የምሰራበት መስሪያ ቤት ላይ የሆነ ነገር ተከሰተ። ማለት እኔን ለመግደል የመጣ ነገር ነበረ። እግዚአብሔር ከዛ አስመለጠኝ። በሳምንቱ እኔ ኤሌክትሪክ ይዞኝ ባመለጥኩበት ቀን በሳምንቱ የመጀመሪያው ልጅ ሞተ ማለት ነው። ከዛ ሞተ። በቃ ያኔ እንደዚህም ጠንካራ አይደለንም። እግዚአብሔር እንደፈቀደ ሆነ። እግዚአብሔር እንደፈቀደ ይሁን ብለን ቸር ነው ፈቅዷል። አለፍ ነው ማለት ያው ዝም ብዬ እኮ አለምላችሁ ቸር ነው አይደለም። አንድ ገል እንገራቸው። እሱ በሚሰጠው ፍሬ ላይ እርግማን አይጨምርበትም። አሜን። ተስማሙ። አይጨምርበትም። አሜን። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ያለ ምክንያት አይመጣም። እርሱስ ህይወት እንዲሆንላችሁ መጣ። የሆነላችሁ ህይወት ደግሞ ምን እንዲበዛ አሜን በስ። የሚሰጥህ እንዲበዛ ነው የሚመጣው። ሌባው ምን ሊያደርግ ነው የሚመጣው? ሊሰርቅ ሊያርድ ከዛስ ሊያጠፋ። እግዚአብሔር መጥፎ ነገር ሰጠኝ እንዳትሉ ባካችሁ። እንደ ስናመናፍሰው እኮ ነው እኛ ጴንጤዎች አንዳንዱ ነገር ሲብ እኛም አልፈናል እኮ በህይወታችን ላይ አልፈናል። ልጄን ወለድኩ እኔ ልክ
ጸሎት ላይ ጸለይኩኝ። መጣና ዶክተር ና አለኝ። ልጅህ ስኳር አለባታል። ገና እንደተወለደች የለባትም አልኩት። አንተ ነው የምትነግረኝ አለ። የለባትም አልኩህ። ሄደ አሁን ትመርመርና አምጣ። ኧረ እግዚአብሔር ገስ አንተው ምንድን ነው ሄድኩና መመርመሪያ ወጣ። እንካ የለባትም አልኩት። አንተ አትነግረኝም እባክህ ዞር በል አለኝ። እና ስኳር ሳይኖርባት ነው እንደዚህ 5 ኪሎ ልጅ የወለድከው አለኝ። ጌታ ድፎ ሰጥሃለሁ ስላለኝ ነው። ድፎ የሆነች ልጅ ከዛ መጣና ወጋ አረጋትና አረገና መረመረ አልኩት። የለባትም አለ። ታዲያ ዝም ብለህ የምትለፈልፈው አያሽ ልክ አለባት ሲል አጋንንት ነው በአፉ የሚናገረው። ያንተን ዘር ምን ሊልብህ ሊያጨነግፍብህ። ወጋውት ተስማማ። ወጋው በሽ ወጋው ነገር መጥቶ ሞቷል ሲል የኔ ነገር ምን አይልም አይሞትም። ምን ነው አማኙ አሜን በይ አሜን። ምክንያቱም እዚህ ግንድ ውስጥ ሞት የለም። እዚህ ግንድ ውስጥ ጭንገፋ የለም። እኔ ስለ እናንተ አላውቅም፣ የሚስማማ ግን የለም ይበልስ የለም። በኢየሱስም በአንቺ ህይወትም አይኖርም። አሜን። አንቺም በሱ ውስጥ አለች። አንቺ ህይወት ውስጥ ሞት አይኖርም። አሜን። ዘር ላይ ጭምር አይኖርም በኢየሱስ አሜን። ቀጥል ፓስተር። ከዛ ያው ባለማወቅ ዘመን አለ። እውነቱን ነው። ቀጥል። ከዛ ያኔ እዚህ አልነበርንም፣ ሌላ ቦታ ነበረን። ከዛ እዚህ መጣን ለስራ ምክንያት። እሷ ወደዚህ ተቀየረች፣ እኔም ወደዚህ መጣሁ ለመኖርና መጣን። እዚህ እግዚአብሔር ሰው ጸለየና ልጅ አገኘን። የዛሬ ዓመት ትወልዳላችሁ አልኩ። በቃ ጌታ ይባረክ። እሱ ከመሆኑ በፊት ልጅ መጣ። ልጅ መጥቶ 3ኛ ወር ላይ ሲደርስ እዚህ አስመልካ ነበር። ዘማሪ ናት። ወርሺፕ አድርጋ ጨርስ ደም ፈሰሳት። ሽንት ቤት ስትሄድ ደም አየች። እሺ። ከዛ ሆስፒታል ካልሄድን አለች። ማታ ላይ ሆስፒታል ሄደን ሄዳ አስወርዳ መጣች። ከዛ እሱ ጠረቅ ተባለ። ጌታ ይባርካት። እሺ ቀጥል። ስላናደደችኝ ነው የዛኔ። እሺ ቀጥል። ከዛ ቀጠልን። መታ ነገረችኝ። ጮኩባት። እኔ እንዴት ነሽ ታስወርጃለች? ደሞ አየሁ እኮ ባቢ፣ ስለ ደሞ አያገባኝም። እኔ ጌታ ሰጥሻለሁ ብሎሽ የለ ወይ? እውነት። ተቀጠልና ሁለተኛ አረገዘች። ታረግጃለሽ፣ በቃ አሁን ምረት አድርጎልሻል፣ ታረግጃለሽ አልኩ። አረገዘች። ድጋሚ እዚህ ጋር ያስመለሰገች። ስታረግዝ ከማርገዟ በፊት እዚህ ፍሬ ይሰጥ ነበር። ፍሬ ይሰጥ ነበር። የፍሬ ቀን ነበር። ምን አገኘች? አደራችሁ ግን አቮካዶ ወሰደች ማለት ነው። ወፍራም አቮካዶ አገኘች። አረገዘች። እኔ ወንድ ነው የምፈልገው አልክ። ወንድ ነው የምፈልገው ብያት ሄደን ወደ ቤት በላች። አረገዘች። 3ኛ ወር ላይ ሲደርስ አሁንም ድጋሚ እዚሁ እያስመለከች ደም አየች ማለት ነው። ከዛ እንደ ደም ስታይ ሮጣ ልትሄድ ያለችና ትዝ ስላት እኔ መጣች እኔ ጋር ቢሮ። ከዛ ከዚህ ወጣን ወደ ቤት ስንሄድ ኧረ ደም አየሁ እኮ ዛሬ ነግሬሻለሁ አልኳት። ታስወርጂና ከዚህ በኋላ አጭበርባሪ ነው፣ ሌባ እኮ ነው። ይቀጥል። የኔ ነገር ያለው እዚህ ነው እንጂ ሆስፒታል አይደለም። እየፈሰሽ ቢሆን ትወልጃታለሽ። ጀግና እሳት ሆኗል ልጁ። ከዛ ይዟት መጣች እኔ ጋር። ፈሰሰ ባቢ እንዴት ላድርገው አለችኝ። አርፈሽ ትወልጃለሽ፣ ደም መፍሰስ የለም፣ እየፈሰሰም ቢሆን ትወልጃታለሽ አልኳት። እኔም ጨመርኩላት፣ ጸለይኩላት። ሂጂ አልኳት። ደሞ አለ ስላደውዬ የለም አለችኝ። ተቋረጠ። በቃ ከጸሎቱ በኋላ ቆመ። ቤት ገባን። አደገ ልጁ። ኪና አሁን እዚህ እየተማረ ነው፣ ውስጥ ነው እየተማረ ነው። 2 ዓመት ከምናምን ነው የሆነው። የሆነውን ነገር እቺን ነገር ስብከት ነው። ከዛ ተወለደ ልጁ። ሲወለድ ያ ልጅ እንደሆነው አይደለ ያረፈው ልጅ እንደሆነው እንደዛ እንትና አለ። ተወለደና 10 ምናምን ቀናት ላይ ሲደርስ ያ ልጅ በሞተበት ጊዜ ድምጽ ያሰማል ማለት ሲር ይላል። ምንም ይሄ ነው አትሉም። እዛ እንደ ማቃሰት ነገር ነው ግን አይደለም እላል። እዛ ሆስፒታል ስትለኝ ነው ባቢ ጋር ነው የምንሄደው አልኳት። መጣን እዚህ። ባቢ ጸለየ። ረጅም ጊዜ ነው ባቢ እንደውም በዚህ ልጅ ጋር ከኛ ጋር ዋጋ የከፈለውና ጸለየልኝ። ያ ነገርም ተሰበረ። ያችን 17ኛው ቀን አለፋት። ከዚህ በኋላ ልጄ ምንም አይሆንም አለ። አሁን አድጎ ስንት ዓመት ነው? 2 ዓመት ከ6 ወር። ጌታ ይባረክ። ከዛ አመስግነው በደምብ። ከዛ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ አሁን በደንብ አጥምቄዋለሁ። ስለተጠመቀ የፍሬ ቀን ላይ ወሰደች። ስትወስድ ጌታ ልጅ ተጥሻል ስለው አንተ ምንድን ያልከኝ ስል
አረባቢ አልፈልግም እኔ በዚህ ሰዓት እኔ አልፈልግም። ኢኮኖሚው አለ ኖ ልጁ ራሱ ኢኮኖሚ ይዞ ይመጣል። በረከት ይዞ ተናገር እንጂ ይመጣ። ከዛስ እውነት ነው። እና ባቢ ገና ኪና አመት ራሱ ሳይሞላ ነው እግዚአብሔር ልጅ ይሰጣል ይለኛል። በጸሎት ሁሌ ሲጸልይልኝ እግዚአብሔር ልጅ ይሰጣል፣ አንተ ልጅ ተቀበል ይለኛል። ኧረ ባቢ እኔ በዚህ ሰዓት እላለሁ። ያው አንዳንድ ጊዜ አለ አይደለ ቤታችሁን አይታችሁ ሁኔታዎችን አይታችሁ እና ያው እግዚአብሔር ደግሞ በመንፈስ ቅዱስ የሚያየው አንድ ነገር አለ። በልጅ እኔን ለባርክ በቃ ምንም እንደማይጎልብኝ እግዚአብሔር ያውቃል። እንደዛ እየተጠቀመን እንትን እየቀጠለን ኦልሞስት መጨረሻ ላይ የፍሬ ቀን ወሰደች። ከዚህ ድጋሚ ምን ደረሳት? አሁንም አቮካዶ ደረሳት። ድጋሚ አቮካዶ ደረሳት። ጌታ ይባረክ። አሰራር ልዩ ነው። አቮካዶን እዛ ሄደች። ከዛ በኋላ ሴት ልጅ ጸነሰች፣ ሴት ልጅ ወለደች፣ ተወለደ፣ ሴት ልጅ አቅፋለች። አሁን ክብር ለማን ይሆን? የሚሰጠውን ይጨምርልሃል እንጂ አያጎልብህም። አሜን። አሁን ምለው በልጅ ብቻ አይደለም በስራ ንገራቸው እስኪ በምን እና እሷ ትሰራ ነበርና መስሪያ ቤት ላይ ወደዛ ሳትገባ ባርካቸው፣ እጃቸውን ከፍ አድርጉልኛ። በልጅ ብቻ አይደለም በላቸው። በልጅ ብቻ አይደለም በረከት በስራ ይባርካቸዋል፣ ሌላስ በትዳር ይባርካቸዋል፣ በነገር ሁሉ እግዚአብሔር ፍሬያማ ያደርጋቸዋል። መጽሐፍ ሲናገር እንዲህ ይላል፣ በመንፈሳዊ በረከት ሁሉ የባረከን ይላል። ኤፌሶስ ሲናገር በሰማያዊ ስፍራ ሁሉ የባረከን ይላል። በልጅ ብቻ በስራ ብቻ በዚህ በትንሽ ነገር ብቻ አይደለም፣ በመንፈሳዊ በረከት ሁሉ ማለት በነገር ሁሉ ተባርካችኋል። አሜን። ዛሬ ደግሞ ያን በረከት የምትይዙበት ቀን ነው። አሜን። ያንን በረከት መርጣችሁ የምትወስዱበት ቀን ነው። አሜን። ነገሮቻችሁ ሁሉ ሙሉ የሆኑበት ቀን ነው። አሜን። በኢየሱስ ክርስቶስ ስም ባረኳችሁ። አሜን። ሆነባችሁ። አሜን። አጨጭውለት ተባረክልኝ።